እግዚአብሔር ስለረዳኝ ከእናንተ ጋር የእግዚአብሔርን ቃል መካፈል እንድችል እግዚአብሔር ስለረዳኝ መሪዎችም ስለጋበዙኝ እጅግ አድርጌ አመሰግናለሁ። ዛሬ ሙሉ መጽሐፍ ቅዱስን ነው የምናጠናው። ኦልሞስት በተሰጠኝ 50 ደቂቃ ውስጥ ያን ያህል ላልፈጅ እችላለሁ፣ ብዙ እንዳትፈሩ። ግን በዛ ውስጥ አንድ ወሳኝ ነው የማስበውን የእግዚአብሔር በሕይወት ያስተማረኝ ነገር ነው ሼር ማድረጋችሁ። ምናልባት ብዙ ጥቅሶች ሳወጣ ከኔ ጋር አብራችሁ ለመውጣት ቢዚ እንዳትሆኑና እንዳያልፋችሁ እኔ ስለማነበው መስማት ትችላላችሁ። ምንድን ነው ዛሬው ሀሳብ? መጽሐፍ ቅዱስን ለየት ባለ መንገድ እንድናየው ነው። እስካሁን መጽሐፍ ቅዱስን ስናስብ ስለ ክርስቶስ አምላክነት ወይ ደግሞ ስለ ደህንነታችን የሚናገር የእግዚአብሔር ቃል ነው። ስለዚህ የሆነ ጥያቄ ብንጠየቅ ሄደን ጥቅስ አውጥተን ይኸው ብለን ማሳየት እንችላለን። ስለ መጽሐፍ ቅዱስ ያለን እይታ፣ ስለ እግዚአብሔር ቃል ያለን እይታ ምንድን ነው? የእግዚአብሔርን ቃል እንደ ታሪክ አይተነው እናውቃለን፣ እንደ ስቶሪ። መጽሐፍ ቅዱስን በሙሉ ልክ እንደ አንድ ስቶሪ የእግዚአብሔር ታሪክ ወይ ደግሞ የእግዚአብሔር ሕዝብ ታሪክ አድርገን እንደዛ አስበነው እናውቃለን ወይ? እንደዛ ብናስበው ምንድን ነው ህይወታችን ላይ ያለው ሲግኒፊካንስ ምንድን ነው? ምን ያህል እምነታችንን ወይ ደግሞ ቅድስናችንን ምን ያህል ይለውጠዋል? ስለዚህ ዛሬ የምናየው መጽሐፍ ቅዱስን ልክ እንደ እግዚአብሔር ታሪክ አድርገን ነው የምናየው። ከዛ ደግሞ ኢምፕሊኬሽኑን ህይወታችን ላይ ያለውን ለውጥ ወይ ፍሬ እናያለን ማለት ነው። ብዙውን የእግዚአብሔር ቃል መጽሐፍ ቅዱስ ውስጥ ያሉትን አብዛኛውን ክፍሎች ብታዩዋቸው ምን አይነት ይዘት ነው ያላቸው? ምሳሌያዊ ነው ወይስ ትንቢታዊ ነው ወይስ መዝሙር ተኮር ነው? እስቲ የሚሞክር ሰው ካለ። አብዛኛው ከዘፍጥረት እስከ ራዕይ ድረስ አብዛኛው የመጽሐፍ ቅዱስ መጽሐፍቶች ምን አይነት ይዘት ነው ያላቸው? ያው መቼስ እየተናገርኩ ባለው ሀሳብ ጋር ስለሚሄድ አይከብድም ለመገመት። ታሪካዊ ነው። አብዛኛው የመጽሐፍ ቅዱስ ክፍሎች በቁጥር እንኳን ቢታዩ ታሪክ ይበዛቸዋል። ኢቭን የመዝሙራት መጽሐፍት እንኳን አንዳንድ መዝሙራት ውስጥ የእስራኤልን ታሪክ ሲናገሩ እናያለን። ስለዚህ ዓላማ አለው። ለምንድን ነው አብዛኛው መጽሐፍ ታሪካዊ ይዘት ያለው? ምንድን ነው ትርጉሙ? ይሄ ደግሞ ለምሳሌ በኖርማል ላይፍ እንደምታውቁት ጥሩ ፊልም፣ አሁን በጣም ጥሩ ፊልም የሚባለው ታሪኩ የተያያዘ ከሆነ ከመጀመሪያ አንስቶ እስከ መጨረሻ የሚሄድ ከሆነ እና ካች የሚያደርገን ከሆነ ይሄ ጥሩ ታሪክ ነው እንላለን አይደለ? ወይ ደግሞ ጥሩ ሙቪ ነው እንላለን። ስለዚህ የእግዚአብሔርን ቃል ደግሞ ልክ እንደዛ እንደ አንድ ስቶሪ ብናየው ምን ያህል የእኛን አሳሰብ እንደሚቀይረው ነው የምናየው ማለት ነው። መዳንን የሰራው እግዚአብሔር በታሪክ ውስጥ ነው። አብዛኛው ነገር የምናገኘው መጽሐፍ ቅዱስ ውስጥ ታሪካዊ ነው። የእስራኤል ከግብፅ መውጣት ታሪካዊ ነው። የአብርሃም የክርስቶስ ኢየሱስ መሞት መነሳት ታሪካዊ ነው። እነዚህ ሁሉ በሆነ ሂስትሪ ውስጥ ሄደን በሆነ ታይም ውስጥ ሄደን ብንፈትሽ አክቹዋሊ ሀፕን ያደረጉ ክስተቶች ናቸው። ስለዚህ እግዚአብሔር የሰራው መዳንን የሰራው በታሪክ ውስጥ ነው። ኮምፔር ብታደረጉ ከሌላ ሃይማኖቶች ጋር ብታነጻጽሩ፣ ለምሳሌ የእስልምናን ሃይማኖት ብታዩ ቁርአን ኔሰሰርሊ ታሪካዊ አይደለም። እንደውም ምን ይላሉ? መሐመድ ባይኖር በታሪክ ውስጥ ባይኖር እስቲል እስልምና ይቀጥላል ብለው ያስባሉ። ሀሳቡ እስልምና የሚያስተምረው ለእግዚአብሔር ለአላህ መገዛት የሚለው ሀሳብ እስካለ ድረስ ኔሰሰርሊ በታሪክ ውስጥ ግራውንድድ መሆን የለበትም ብለው ያስባሉ። ቡዲዝምን የምታየው ቡድሃ የተባለው ሰውዬ ባይኖር እስቲል ሀሳቡ ይሆናል ብለው ያስባሉ። ችግር የለውም። ዋናው ፍልስፍና ነው፣ ዋናው አስተሳሰቡ ነው። ክርስትና ግን ታሪክ ውስጥ ካልተመሰረተ ኤግዚስት ማድረግ አይችልም። በሆነ መንገድ ኢየሱስ እንዳልተነሳ ፕሩቭ ማድረግ ከቻለ ክርስትና ፌል ያደርጋል። ስለዚህ ግራውንድ የሆነው እምነታችን መዳናችን ምን ላይ ነው? ታሪክ ላይ ነው። እግዚአብሔር ፐርፐዝሊ በታሪክ ውስጥ ነው የሰራው ማለት ነው። ስለዚህ ስታነቡ መጽሐፍ ቅዱስን አንድ እንደውም እንደ ሂንት የሚሆን ወይ እንደ ገዛ የሚሆን ነገር ምንድን ነው? ስታነቡ ቀስ ብላችሁ ለማያያዝ እስቲ ከዘፍጥረትንም ባነብ እዝራንም ባነበው ወይ ዕንባቆምን የትኛውን ክፍል ባነብ በሙሉ ታሪክ ውስጥ ይሄ የማነበው ክፍል የት ጋር ነው ያለው? በእግዚአብሔር ታሪክ ውስጥ እያንዳንዱ ክፍል ምን አይነት ድርሻ አለው የሚለውን ማየት በጣም አስፈላጊ ነው ማለት ነው። ሁላችን እንደምናውቀው አውድ ኢምፖርታንት ነው አይደለ? ታሪክን ስናጠና አውዱን እናያለን። ኮንቴክስቱ ምንድን ነው የሚለውን ማየት አለብን። ከዛ ውጭ ደግሞ ብዙ ጊዜ የሚፈጠሩ ስህተቶች መጽሐፍ ቅዱስ ሰዎች ሲያስተምሩ ወይ ደግሞ ሲሰብኩ የሚሳሳቱት ምንድን ነው? ከታሪኩ አውጥተን ስለምንረዳ የሆነች ሀሳብ ቆንጽለን ስለምናወጣ ኮንቴክስቱን ወይ ደግሞ ከዘፍጥረት እስከ ራዕይ በሚፈሰው በዚያ ፍሰት ውስጥ ያለውን ድርሻ ስለማናቅ ለሆነ ነገር አፕላይ ስናደርገው ለህይወታችን ይሁን ወይ ለአገልግሎት ስህተት እንሰራለን ማለት። ስለዚህ ሁሌ አንድ ክፍል ሳወጣ ምንም ክፍል ባነብም ወይ ባስተምርም ወይ ለራሴም ሪፍሌክት ባደርግ ዲቮሽን ላይ ቢሆንም ምን ማሰብ አለብኝ? ይሄ ክፍል ስቲል በዚህ ታሪክ ውስጥ የሚገኝ ነው ወይ ደግሞ ቦታው እዚህ ጋር ነው የሚለውን ሁል ጊዜ ማስተዋል አለብን ማለት ነው። ወደ እግዚአብሔር ቃል ስንመጣ መቼስ የራሳችን ፕሪሰፖዚሽን አለ አይደለ? የምናውቃቸው ዶክትሪኖች፣ የተማርናቸው ያደግንባቸው እምነቶች አሉና እነሱን ይዘን ነው የምናነበው። ስለዚህ ምን ማድረግ አለብን? ራሱ ቃሉ ሼፕ እንዲያደርገው የእኛን አስተሳሰብ የእኛን እምነት እንዲቃኘው እንጂ የእኛን እምነት ፍለጋ መሄድ የለብንም። እኔ የማምነውን ነገር ቃሉ እንዲነግረኝ ሳይሆን እኔ የማምነውን እንኳን ቻሌንጅ እንዲያደርገኝ ፈቃደኛ መሆን አለብን። እግዚአብሔርን ቃል እንደ ስቶሪ አፕሮች ሳደርገው የኔን አስተሳሰብ የኔን ፕሪሰፖዚሽን እንዲቀይረው እንኳን ፈቃደኛ ሆኜ መቅረብ አለብኝ ማለት ነው። መጽሐፍ ቅዱስ ውስጥ ሜጀር የሚባሉ ወጥ የሆኑ ታሪኮች አሉ፣ ወይ ደግሞ ወጥ የሆኑ የተያያዙ ሀሳቦች አሉ።
መሀል ላይ የሚቀሩ ሀሳቦች አሉ። ለምሳሌ ስለ እግዚአብሔር መንግስት ስናስብ ስለ እግዚአብሔር መንግስት የት ጋ ነው መጽሐፍ ቅዱስ የተጻፈው ብንል የት ጋ ነው? ለምሳሌ ሰው የሚጠቅስ ወንጌላት ነው አይደለ? ክርስቶስ ስለ እግዚአብሔር መንግስት ስላስተማረ የእግዚአብሔር መንግስት ቀርባለች እያለ ምሳሌዎቹ ስለ እግዚአብሔር መንግስት ነው። ስለዚህ የእግዚአብሔር መንግስት ሲባል ቶሎ የምናስበው ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ወንጌል ላይ የእግዚአብሔር መንግስት የሚል ጥቂት ጊዜ ነው ያለው። ስለዚህ ወንጌላት ነው የምንለው። ግን የእግዚአብሔር መንግስት ዘፍጥረት ውስጥ አለች ወይ? የእግዚአብሔር መንግስት ዕንባቆም ላይ አለ ለምሳሌ። ስለዚህ ምንድን ነው የሚያሳየው? አንዳንድ ሀሳቦች ሙሉ መጽሐፍ ቅዱስ ላይ እናገኛቸዋለን። አንዳንዶቹ ደግሞ አጭር የሆኑ ልክ እንደ ወንዝ ረጃጅም የሄዱ ወንዞች አሉ፣ ደግሞ አጭር የሆኑ ወንዞች አሉ። ልክ እንደዛ ዋና የሆኑ የመጽሐፍ ቅዱስን የሚያስተሳስሩ የጀርባ አጥንት የሆኑ ሀሳቦች አሉ። ለምሳሌ የእግዚአብሔር መንግስት ያለው ከዘፍጥረት እስከ ራዕይ ድረስ ረን የሚያደርግ ዋና ሀሳብ ነው። ስለዚህ እሱን አንደርስታንድ ማድረግ በጣም አስፈላጊ ነው። ለምን ሌሎች ክፍሎችን ሳጠና የእግዚአብሔር መንግስት ውስጥ ያላቸውን ድርሻ ማየት አለብኝ ማለት ነው። ወይም ደግሞ ኪዳን የሚለው ሀሳብ እንግዲህ እንደምታውቁት ብዙ አይነት ኪዳን አለ መጽሐፍ ቅዱስ ላይ። የአዳም ኪዳን አለ፣ የአብርሃም ኪዳን አለ፣ የኖህ ኪዳን አለ፣ የዳዊት ኪዳን አለ፣ አዲሱ ኪዳን አለ። ስለዚህ ብዙ ኪዳናቶች አሉ። እነዚህ ሁሉ ደግሞ ረን የሚያደርጉ አሁንም መጽሐፍ ቅዱስን የሚያስተሳስሩ ዋና የምንላቸው ሀሳቦች ናቸው። ኪዳን ውስጥ የትዳር ኪዳን አለ፣ ወይ የቤተሰብ የአባትና የልጅ ኪዳን አለ። መንግስት ውስጥ ደግሞ ነገስታቶች አሉ፣ ግዛት አለ። አንድ መንግስት ውስጥ ስትኖሩ የራሱ የሆነ ህግ አለ፣ እንዴት አክት ማድረግ እንዳለባችሁ የሚያሳይ ነገር አለ። ስለዚህ እነዚህ ሁሉ ሀሳቦች በምስጥ ይጠቃልላሉ። በእነዚህ ባልናቸው ዋና ዋና ቲሞች ውስጥ ይገባሉ ማለት ነው። ሌላኛው አዲስ ፍጥረት። አሁን አዲስ ፍጥረት የት ጋር ነው የተጠቀሰው ብንል የምናስበው ሁለተኛ ቆሮንቶስ ምዕራፍ 5 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። ግን ይሄ የፍጥረት ሀሳብ ይሄ አዲስ ፍጥረት የሚለው አይዲያ ግን ከዘፍጥረት ጀምሮ ረን የሚያደርግ ሌላኛው ሀሳብ ነው። ስለዚህ መንግስት፣ ዓለም፣ ኪዳን፣ አዲስ ፍጥረት የሚለው ሀሳብ፣ ሌላ ደግሞ መጨረሻ የምጨምላችሁ ቤተ መቅደስ የሚለው እነዚህ አራቱ በጣም ሜጀር የሆኑ ሙሉ መጽሐፍ ቅዱስ የምናገኛቸው ሁሉንም ክፍሎች የሚያስተሳስሩ ሀሳቦች ናቸው። እርስ በርስም ይያያዛሉ። ዛሬ አንዱን ሀሳብ መርጠ የምናየው እኔ ላሳያችሁ የፈለኩት ምንድን ነው፣ እስቲ ቤተ መቅደስ የሚለውን ሀሳብ ከዘፍጥረት እስከ ራዕይ ድረስ እንየው። ብዙ ጊዜ ቤተ መቅደስ የምናስበው የሙሴ ቤተ መቅደስ፣ የሰለሞን ቤተ መቅደስ እንደዚህ ነው። ግን እስቲ ቤተ መቅደስ ዘፍጥረት ላይ፣ ቤተ መቅደስ ዕብራውያን መልእክት ላይ፣ ቤተ መቅደስ ዮሐንስ ራዕይ ላይ በተለያየ መንገድ በተለያየ ክፍሎች ውስጥ ቤተ መቅደስ የሚለው ሀሳብ እንዴት ነው የሚገኘው እና መጽሐፍ ቅዱስ እንዴት ነው የሚያያይዘው? ከዛ ተነስተን ደግሞ እሺ ለእኛ ያለው ሲግኒፊካንስ ምንድን ነው? መጽሐፍ ቅዱስ እንዲመረዳቴ ምን አይነት ኢምፓክት አለው ህይወቴ ላይ የሚለውን እናያለን ማለት ነው። ከዘፍጥረት እንጀምር። እንግዲህ እንዳልነው ይሄ ሀሳብ ሙሉ መጽሐፍ ቅዱስ የሚገኝ ነው ስላለን ዘፍጥረት መጽሐፍ ላይ ስፔሻሊ የመጀመሪያዎቹ ምዕራፎች ላይ 1፣ 2፣ 3 ላይ አለው ይሄ ሀሳብ ቤተ መቅደስ የሚለው ሀሳብ አለ። እዛ ላይ በምን አይነት መልክ ካለን በምን አይነት ፎርም ነው የምናገኘው? የመጀመሪያው ቤተ መቅደስ እግዚአብሔር የሰራት ጋርደን ናት። እግዚአብሔር በኤደን ገነትን ተከለ የሚል እናያለን። መጀመሪያ እግዚአብሔር ምንድን ነው ያደረገው? ሰውን የፈጠረው እግዚአብሔር ሰውን ምዕራፍ 1 ላይ እንደምናውቀው እግዚአብሔር ሰውን በመልኩ በምሳሌ አበጀው፣ አዳምና ሔዋን አድርጎ ፈጠራቸው ይልና ከዛ በኋላ ቁጥር 28 ላይ ባረካቸው፣ ብዙ ተባዙ፣ ምድርን ሙሏት፣ ግዟት ብሎ ሁለት ነው የባረካቸው። እግዚአብሔርን በረከት ለሰው ልጅ ሰማራይዝ የምናደርገው ብዙ አይደለ፣ ከዛ ደግሞ ግዙ ነው። ስለዚህ የመብዛት የመግዛትን እግዚአብሔር በረከት ሰጣቸው። ለማን? ለአዳምና ለሔዋን። ይህ ደግሞ ለሰው ሁሉ የተሰጠ ጄኔራል ተልእኮ ነው፣ አጠቃላይ የሆነ ተልእኮ ነው። ስፔሲፊክ ሳይሆን ሁሉም ሰው በሰው ህይወት እንዲገለጥ እግዚአብሔር የሰጠው ተልእኮ ነው። ከዛ በኋላ ግን ምን ይላል? ምዕራፍ 2 ዘፍጥረት ምዕራፍ 2 ቁጥር 8 ላይ እግዚአብሔር አምላክ በምስራቅ በኤደን ገነትን ተከለ። ብዙ ጊዜ ስናነበው ልብ አንለውም፣ ግን ምንድን ነው በምስራቅ ይልና ከዛ ደግሞ በኤደን ይልና ከዛ ገነትን ተከለ። የፈጠረውንም ሰው ከዚያ አኖረው። ለምንድን ነው እግዚአብሔር በኤደን ገነትን የተከለው? ምን ማለት ነው? በኤደን ገነትን ተከለ ራሱ ማለት ነው። ፕላንት አይደል? እግዚአብሔር ፕላንት አደረገ። ምንም ጋርደን ቤት በኤደን። ስለዚህ ኤደን የምትባላለች ደግሞ ገነት ትባል ደግሞ ማለት ምክንያቱም በኤደን ውስጥ ነው እግዚአብሔር ገነትን የተከለው። ኤደንና ገነት አንድ አይደለም። ኤደን ከገነት ትሰፋለች፣ ገነት ውስጥ ያለች ናት። ምድር ደግሞ አለች። እግዚአብሔር ሰማይና ምድር ፈጠረ ስለሚል 3 ኤሪያ ነው የምናየው። ምድር አለ፣ ኤደን አለች፣ ገነት አለ። ገነት ውስጥ ደግሞ መሀል ላይ እግዚአብሔር የሕይወትን ዛፍ አስቀምጧል። ስታዩት ራሱ አቀማመጡ ልክ የቤተ መቅደስ አይነት አቀማመጥ ነው። ይሄ አደባባይ ያለው ከዛ ቅድስት አለች፣ ቅድስተ ቅዱሳን አለች። ስለዚህ በዛ አይነት ፎርም ነው እግዚአብሔር ዓለምን ሲሰራት። ለምን ገነት አስፈለገ? ለምን እግዚአብሔር ገነትን ተከለ? ከዛ ሰውን ወስዶ እዛ ኖሮ ነው የሚለው። ሰውን የፈጠረው እግዚአብሔር ከገነት ውስጥ አይደለም። ሰውን የፈጠረው ከውጭ ከዓለም ከዛች ከፈጠራት ምድር ውስጥ እግዚአብሔር ከአፈር አበጀውና ወስዶ የታስቀመጠው ገነት ውስጥ። ሲግኒፊካንስ አለው ይሄን ማድረጉ እግዚአብሔር። ኢዚት ኢምፖርታንት? ለምን እግዚአብሔር ምድርን ፈጥሯል? ለምን ምድር ላይ አንድ ቦታ አዳምን አያስቀምጡ? ዋይ ጋርደን ዋይ ገነት መትከል እግዚአብሔር ለምን አስፈልገው? ደግሞ እግዚአብሔር ፕላንት ማድረጉ ይገርማል። የመጀመሪያው ጋርደን የሰራው እግዚአብሔር መሆኑ ይገርማል። ጋርደን መሆኑ ደግሞ መቼስ ከሌላ ቦታ የተለየ መሆን አለበት። ገነት ውስጥ የምታገኙት ነገር በሙሉ ውጭ ካለ
ምንድን ነው ዲፍረንት የሚያደርገው አይደለ? ስለዚህ የሆነ ስፔሻል ቦታ ነው የሚገኙት አትክልቶች የሚኖረው አትሞስፌር የተለየ መሆን አለበት። ግን ዋይ ዘ ኒድ እግዚአብሔር ለምን ይሄን አስፈለገው? ስለዚህ አትሊስት እንዳየነው አሁን ፎርሙን ስናየው የቴምፕል ያለ የቤተ መቅደስ አይነት መልክ አለው። ቀጥታ ቴምፕል ሚል አንፈልግም ኦብቪየስሊ፣ ግን ከቤተ መቅደስ ጋር ግን የሚያመሳስል ነገር ስናገኝ ኦኬ ቆም ብለን እዚህ ጋር የቴምፕል ሀሳብ እንዳለ ይታየኛል ብለን ማየት አለብን እና ዋይ ብለን መጠየቅ አለብን። ለምንድን ነው? በገነት ውስጥ ምን እናውቃለን? እግዚአብሔርና ሰው ምን ያደርግ ነበር? ፌሎሺፕ ያደርግ ነበር። እግዚአብሔር እንደውም ምዕራፍ 3 ላይ ልክ ንፋስ በሚሆንበት ጊዜ እኛ ወክ እንደምናደርገው ከሰዓት አካባቢ እግዚአብሔር በገነት ይመላለስ ነበር። እግዚአብሔር ወክ ያደርግ ነበር እና እግዚአብሔር እዛ አካባቢ ከሰው ጋር ህብረት ለማድረግ ስፔሻል ቦታ ነው የመረጠው። ሁሉም ቦታ አይደለም እግዚአብሔር ከሰው ጋር ፌሎሺፕ የሚያደርገው፣ ስፔሻል ቦታ ላይ እግዚአብሔር አስቀመጠው ሰውን እዛ። በዛ እግዚአብሔር ከሰው ጋር ህብረት ያደርግ ነበር። ስለዚህ ለምን ገነት አስፈለገ? ከእግዚአብሔር ጋር ፌሎሺፕ ለማድረግ ሰው እግዚአብሔርን ፕሬዘንስ ኢንጆይ እንዲያደርግ እግዚአብሔር የሰራው በእግዚአብሔር ሀሳብ የተሰራ ቦታ ነው ማለት ነው። በዛ አስቀምጦና እግዚአብሔር በቃ ኢንጆይ አርግ ሁሉ ነገር አለ ገነት ውስጥ ያለው ብሎ አልቶ ምን አለው? ቁጥር 15 ላይ እዛው ምዕራፍ 2 ላይ እግዚአብሔርም አምላክ ሰውን ወስዶ ያበጃትና ይጠብቃት ዘንድ በኤደን ገነት አኖረው። ስለዚህ እግዚአብሔር ገነት አስቀምጠውና ታስክ ሰጠው። መጀመሪያ የሰጠው ታስክ አለ። ምንድን ነው ያለው? ብዙና ግዙ ሚል ጄኔራል የሆነ እግዚአብሔር ተልእኮ ሰጥቷቸዋል ለሰው ልጅ። አሁን ደግሞ እግዚአብሔር ወስዶ ያበጃትና ይጠብቃት ዘንድ፣ እንግሊዝኛውን ካያችሁት ቱ ወርክ ኤንድ ቱ ኪፕ ነው የሚለው፣ ፕሮቴክት እንዲያደርጋት በገነት አስቀመጠው። ይሄ ደግሞ ስፔሲፊክ የሆነ ታስክ ለሰው የሰጠው ማለት ነው። ምን ነው የሚጠብቀው? ገነትን ፕሮቴክት ነው የሚለው አክቹዋሊ፣ ወይ ደግሞ ጋርድ ማድረግ ነው። ማበጀት ነው ቀላል ነው። ይሄ ከልቲቤት ማድረግ ገነት ጋርደን ስለሆነ ከልቲቤት ያደርጋታል፣ ይንከባከባታል፣ ይሰራል። እዛ ውስጥ ስራ አለው፣ ደግሞ ይጠብቃል፣ ኪፕ ያደርጋል ከሆነ ነገር። ስለዚህ እግዚአብሔር ስራ ሰጥቶ ቢዚ እንዲሆን እዛ የእግዚአብሔርን ሀሳብ እንዲፈጽም በዚህ ያስቀመጠው። የሚገርማችሁ ሁለቱን ቃል ይሄ መስራትና ማበጀት የሚለው አማርኛው መስራትና መጠበቅ የሚለውን ቃል ሰርች ብታደርጉት ብሉይ ኪዳን ላይ የምታገኙት ቤተ መቅደሱ አካባቢ ነው። ዘሁልቁ አካባቢ ልክ ሌዋውያን ሲሾሙ እግዚአብሔር ምን ይላል? ቤተ መቅደሱን ይጠብቁትና ያበጁት ይላል። ስራቸው ተልኳቸው ቤተ መቅደሱ አካባቢ መስራት፣ የሚሰራ ስራ፣ የሚታጠብ ነገር አለ፣ የሚቆረጥ የሚታረደው ኦል ዞስ ቲንግስ ያንን ይሰራሉ። ደግሞ ቤተ መቅደሱን ፕሮቴክት ያደርጋሉ። ስለዚህ ዘሴም አይነት ቃል ነው የሚጠቀመው። ዘፍጥረት ላይ መጥቶ አዳምም የሰጠው ከሔዋን ጋር አንድ ላይ የሰጣቸው ታስክ ምንድን ነው? ማበጀት፣ ፕሮቴክት ማድረግ። ከምን ነው ፕሮቴክት የሚያደርገው? ምዕራፍ 2 ይሄ ምዕራፍ 3 ላይ እንደምናውቀው እባብ ይመጣል። ስለዚህ አዳም ምን ነበር ኃላፊነት? በቃ ያቺን ገነት ያቺ ቦታ ከእግዚአብሔር ጋር ፌሎሺፕ የሚያደርግባት ቦታ ስለሆነች ፕሮቴክት ማድረግ ነበረበት። ተልኳቸው ይሄ ነበረ። ስለዚህ መጨረሻ ላይ ምንድን ነው የሆነው? እኛ እንደምናውቀው እባብ መጣና ማንን አስተማረ? ሔዋን አስተማረ። ሔዋን ደግሞ አዳምን አንድ ላይ ሆነው እግዚአብሔር ላይ ሪቤል አደረጉ። ስለዚህ እግዚአብሔር የሰጣቸው ተልእኮ ምን ነበር? ግዙ፣ ፍጥረትን ግዙ ብሏቸው ነበረ። ማን ገዛቸው? ፍጥረት ገዛቸው። እባብ መጥቶ አስተማራቸው፣ ከእግዚአብሔር ትምህርት ውጭ አስተማራቸው። ከዛ በኋላ ሪቨርስ ያደረገ እግዚአብሔር ኦርደር፣ እግዚአብሔር ሰው አዳምን ፈጠረው፣ አዳምን አስተማረው፣ ቃሉን ነገረው፣ አዳም ሚስቱን እንዲያስተምራት፣ ሁለቱ አንድ ላይ ሆነው ፍጥረት እንዲገዙ ነበረ አላማው። ፍጥረት መጣና እባብ ሔዋንን አስተማራት፣ ሔዋን አዳምን አስተማረችው። ከዛ ሁለቱ አንድ ላይ ሆነው እግዚአብሔር ላይ ሪቤል አደረጉ። ስለዚህ የእግዚአብሔር ኦርደር ሪቨርስ ያደርገው እንደምናየው ማለት ነው። ከዛ በኋላ እንኳን ሊጠብቃት ኤደን ገነትን ምን ተደረገ? እግዚአብሔር ከኤደን ገነት አስወጣቸው። ሔዋንና አዳም ምዕራፍ 3 ላይ እንደምናውቀው ከእግዚአብሔር ምንድን ነው የወጡት? ፕሬዘንስ። ወዴት ነው የወጡት? ወደ ምድር፣ ወደ ተፈጠርክባት ሂድ ነው ያለው እግዚአብሔር። ከገነት አስወጣውና አርሰው እንዲበሉ ወደዛ እግዚአብሔር አዳምን ወደ ሰራበት ወደዛ ቦታ ነው የወሰደው። ኤደን ገነት ምን አደረጋት ይላል? በሚገለባበት እሳትና በኪሩቤል ዘጋው ይላል። ስለዚህ ምንድን ነው የሚያሳየው? የእግዚአብሔር ፕሬዘንስ ሰው መግባት አይችልም። ከዚህ በኋላ ሰው ከእግዚአብሔር ጋር እግዚአብሔር የሰራው ቦታ ውስጥ መገኘት አይችልም። ስለዚህ ምንድን ነው የምናየው? አትሊስት እግዚአብሔር ስፔሻል ቦታ ይፈልጋል። ኤኒዌር እግዚአብሔር ከሰው ጋር ህብረት አያደርግም። ህብረት ለማድረግ እግዚአብሔር ሁል ጊዜ ቦታ ያዘጋጃል። ገነትን ተከለ ስለሚል እግዚአብሔር ፕላንት ያደርጋል፣ ቦታ ፕላንት ያደርጋል። ደግሞ ምን ይሰጣል? ስራ ይሰጣል፣ ታስክ ይሰጣል። እዛ ውስጥ እንድንሰራ፣ በዛ ውስጥ ደግሞ ኢንጆይ እያደረግን የእግዚአብሔርን ፌሎሺፕ እንድንኖር እግዚአብሔር ይሰጠናል ኃላፊነት። ያ ደግሞ ሳይሆን ሲቀር እግዚአብሔር ያን ቦታ ፕሮቴክት ሲያደርግ ሲዘጋ እናያለን። ከዛ በኋላ ሁለተኛውን አዳምና ሔዋን አየን፣ ምዕራፍ 2 ምዕራፍ 3 አየን ዘፍጥረት። ቀጥሎ ስለ ቤተ መቅደስ ሀሳብ የምናገኘት ጋር ነው። ከዚህ በኋላ የምናገኘት ጋር ነው የኖህና የቤተሰቡን ታሪክ ስታዩ የምታውቁት ሀሳብ ስለሆነ እዛ ውስጥ አልገባም። የሰው ልጅ ስለበደለ ኃጢአት ስለሰራ እግዚአብሔር የሰው ልጅ ሊቀጣ ስላሰበ ምን አመጣ? ፍለድ አመጣ። ስለዚህ ያ በመጣ ጊዜ ያ የጥፋት ውሃ የምንለው በመጣ ጊዜ ኖህና ቤተሰቦቹን እግዚአብሔር በመርከብ አዳነ። እዛች መርከብ ውስጥ ምን አስገባ ነው የተለያዩ አይነት እንስሳዎች አስገባ ነው። እንግዲህ አስቡት፣ እዛ መርከብ ውስጥ ሁለት እያደረገ ኖህ እንስሶችን አስገባ። ምግባቸው ሁሉ እዛ አለ። ስለዚህ እቺ መርከብ የምን ምሳሌ ናት? ልክ እንደ ኤደን ገነት እንስሳ ሁሉ አለባት። ኖህና ቤተሰቡ በእንስሳ ተከበው ነው የሚኖሩት አንድ ላይ።
መጨረሻ ላይ የት ጋር አረፈች? ልክ ባህሩ ሲጎድል የጥፋቷ ሲጎድል ሄዳ አራራት ተራራ ላይ አረፈች። ከዛ በኋላ ከዛ ነው የወጡት። አራራት ተራራ ላይ ራሱ ማረፏ ምንድን ነው የሚያሳየው? ሲጀመር ኤደን ገነት ራሱ የት ነበረች? ተራራ ላይ ነበረች። ዘፍጥረት ምዕራፍ 2 ላይ ውሃ ከዛ እየወጣ ወደ ምድር ይሄድ ነበር፣ ወደ ኤፍራጥስ ወደ ምን እያለ ከኤደን ገነት ነው የሚነሳው፣ ግን በአራት ቦታ ይከፈል ነበር ይላል። እንደምታውቁት ውሃ የሚፈሰው ከ20 አልቲቲዩድ አይደለ? ከከፍታ ወደ ዝቅታ ነው። ስለዚህ ኤደን ገነትም ስትፈጠር ስትሰራ እግዚአብሔር ሲሰራት ከፍታ ላይ ነበረች። የኖኅ መርከብ ከነ እንስሳቶቹ ከነ እጽዋቶቹ ምን ላይ ያረፈች? ተራራ ያረፈች። ስለዚህ አሁንም ምን እያደረገ ነው? እግዚአብሔር ቦታ እያዘጋጀ ነው። የሰው ልጅ ከእግዚአብሔር ጋር ህብረት የሚያደርግበትን ቦታ ተስፋ አልተቆረጠም አይደለ? ምንም ያ መንገድ ቢዘጋም በኪሩቤልና በእሳት ከእግዚአብሔር ጋር ፌሎሺፕ የሚደረግበት ቦታ አሁንም እየተፈለገ ነው ያለው በእግዚአብሔር ሀሳብ ማለት። ከዛ በኋላ እግዚአብሔር ኖኅን ይባርከዋል። ምዕራፍ 9 ላይ ዘፍጥረት ላይ እግዚአብሔር ኖኅን ይባረካል። ምን አለው ይላል? ብዙ ተባዙ፣ ምድርንም ሙላት። ከዛ በኋላ አስፈሪነታችሁ፣ አስደንጋጭነታችሁ በምድር አራዊት፣ በሰማይ ወፎች፣ በምድር ላይ በሚንቀሳቀሱት በባህር አሶች ሁሉ ላይ ይሁን፣ እነርሱም በእጃችሁ ተሰጥተዋል። አሁንም ዘሴም ቲንግ ነው። ለአዳም ምዕራፍ 1 ላይ የተነገረውን በረከት እግዚአብሔር ደገመው። ብዙ ተባዙ፣ ደግሞ ግዙ ነው ሀሳቡ። እነዚህ ሁሉ በእናንተ እጅ ተሰጥተዋል ማለት እናንተ ግዟቸው። ስለዚህ እግዚአብሔር የአዳምን ብሌሲንግ መልሶ መድገሙ ምንድን ነው የሚያሳየው? አሁንም እንደገና እግዚአብሔር ለሰው ልጅ ተስፋ እየሰጠ ነው። ኦኬ እንደገና ልስጣችሁ ይህን ኮሚሽን፣ እስቲ በዚህ ኑሩ ወይ ደግሞ በዚህ እግዚአብሔር አክብሩ አላቸው። ከዛ በኋላ ምን ሆነ? እዛው ምዕራፍ 9 ላይ ኖኅ ወይን ተከለ፣ ከዛ ጠጣ፣ ሰከረ ይላል። ራቁቱን ሆነ። የተፈጠረውን እናውቃለን። ካን የአባቱን እርቃን አየስ፣ ተረገመ። ስለዚህ ሴም ቲንግ ሀፕን አደረገ። አሁንም የዘፍጥረት ጸሐፊ በመንፈስ ቅዱስ ተመርቶ እየነገረን ነው። እግዚአብሔር ኮሚሽኑን ሰጣቸው። ለአዳም የሰጠውን ኮሚሽን መልሶ ለሰው ልጅ ሰጠ። ግን ሴም ቲንግ ሀፕን አደረገ። ምን ተፈጠረ? በደል ተፈጠረ። ምን ተፈጠረ? እርቃንነት። በተለይ እርቃንነት የሚለውን ቃል አይተን ስለመጣን ዘፍጥረት ምዕራፍ 2 ላይ እዚህ ጋር ስንመጣ ሲደገም ያስታውሰናል። ኦኬ ከዚህ በፊት ራቁታቸው የሆኑት እነማን ነበሩ? አዳምና ሔዋን። ስለዚህ ኔጌቲቭ ኮኖቴሽን አለው ማለት ነው። ከዛስ ደግሞ ምን መጣ? እርግማን ምዕራፍ 3 ላይ። ስለዚህ የአዳምና ሔዋን ውድቀት አሁን እንደገና በኖኅና በልጆቹ ላይ ሲፈጸም እናያለን ማለት ነው። ስለዚህ ከዛ በኋላ እግዚአብሔር አብርሃምን ጠራው። እንደምናውቀው አብርሃም እግዚአብሔር ምን አለው? ባጭሩ ሲባርከው ምዕራፍ 17 ላይ እጅግ አበዛሃለሁ፣ ሕዝብም አደርግሃለሁ፣ ነገስታት ከአንተ ይወጣሉ። ስለዚህ አሁንም ሰመራይዝ የምናደርገው አበዛሃለሁ። ኦኬ ብዙ ቢሮ ባርኳቸዋል እግዚአብሔር አዳምና ሔዋንን፣ ቀጥሎ ኖኅን ባርኳል። አሁን ደግሞ አብርሃም ጋር መጣ እግዚአብሔር ምን አደርግሃለሁ? አበዛሃለሁ፣ ደግሞ ነገስታት ከአንተ ይወጣሉ፣ የመግዛት ሀሳብ፣ ግዙ የሚለው ሀሳብ። ስለዚህ አሁንም ስቲል እግዚአብሔር ይህንን ኮሚሽን አዳምና ሔዋን ኖኅና ልጆቹ ፌል ያደረጉበትን ኮሚሽን ለማሰጠ ለአብርሃም እና ለዘሩ ሰጠ ማለት ነው። ከአብርሃም በኋላ እንደምናውቀው ይስሐቅ፣ ከዛ ያዕቆብ። አብርሃም በሄደበት ቦታ አስተውላችሁ ከሆነ ሁሌ የሚያደርግ ነበረ፣ መሰዊያ ይሰራል፣ የእግዚአብሔርን ስም ይጠራል ይላል። ለምሳሌ ዘፍጥረት 12 ቁጥር 7 እና 8 ላይ እግዚአብሔር ለአብርሃም ተገለጸለት ይልና ከተናገረው በኋላ በዚያ ድንኳኑን ተከለ፣ ለእግዚአብሔር መሰዊያን ሰራ፣ የእግዚአብሔርን ስም ጠራ። ይሄ ነገር ሪፒት ያደርጋል። ብታዩት ዘፍጥረት ምዕራፍ 12 13 ላይ 3 ጊዜ ቢያንስ አብርሃም በሄደበት ሁሉ ምን ይሰራል? መሰዊያ ይሰራል። ምን እያለ ነው? እቺ ቦታ በቃ ከእግዚአብሔር ጋር ህብረት ማድረግባት ቦታ ናት። መሰዊያ ሰራ ማለት እግዚአብሔርና እሱ የሚገናኙበት ነው። እግዚአብሔርን የሚያመልክበት ቦታ ነው። እግዚአብሔርን ስም ይጠራል። ስለዚህ ድሮስ በኤደን ገነት ነበር፣ በገነት ነበረ። ከዛ ተባረሩ። ከዛ በኋላ ደግሞ አሁን እንደምናየው በተለያየ የሆነ ፐርማነንት ቦታ ሳይሆን የተለያየ ሎኬሽን ላይ እግዚአብሔር ሰዎችን ያገኝ ነበረ። በዚያ ደግሞ እነዚያ ሰዎች የሚያደርጉ ነበር? ለእግዚአብሔር መሰዊያን ይሰራሉ፣ እግዚአብሔርን ይጠራሉ፣ እግዚአብሔርን ያመልካሉ። ለምሳሌ ያዕቆብን ብታዩት ከኤሳው በተሰደደ ጊዜ እግዚአብሔር በህልም ተገናኘው። ከዛ በኋላ ምን አለ? ከእንቅልፉ ሲነቃ ምዕራፍ 28 ቁጥር 16 ላይ ያዕቆብም ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔም አላወቅኩም ነበረ አለ። ፈራም፣ እንዲህም አለ፣ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህ የሰማይ ደጅ ነው አለ። ስለዚህ በቃ ያዕቆብ የተረዳው እዛ ቦታ ላይ እግዚአብሔር ኢንካውንተር ሲያደርገው ይሄ የእግዚአብሔር ቤት ነው። ስለዚህ በአጭሩ ምን ማለት ነው? የእግዚአብሔር ቤት ማለት እግዚአብሔር ሰውን የሚያገኝበት ቦታ ነው ማለት ነው። እግዚአብሔር እዚህ ጋር ካገኘኝ እዚህ ጋር እግዚአብሔር ቤት ነው ማለት ነው። ግን ፐርማነንት ቦታ አልነበረም እንዳልነው በሄዱበት እነዚህን አባቶች እግዚአብሔር ባገኛቸው ቦታ ሁሉ ያ የእግዚአብሔር ቤት ነበረ። ስለዚህ ከዚህ ተነስተን ወደ ኋላ ስንመለስ ኦኬ ኤደን ገነት ምን ነበረች ማለት ነው? የእግዚአብሔር ቤት ነበረች። እግዚአብሔር ከሰው ጋር የሚገናኝበት ቦታ ስለሆነ ማለት ነው። ከዛ በኋላ ወደምናውቀው ወደ እስራኤል ታሪክ የምንመጣው እንግዲህ እስካሁን ድረስ የእግዚአብሔር ቤት ሙቭ ያደርግ ነበረ። አንድ ሎኬሽን አልነበረውም። በእስራኤል ግን እግዚአብሔር ከግብፅ ካወጣቸው በኋላ ምን አለ? ዘጸአት 19 ቁጥር 5 ላይ አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ፣ እናንተም የካህናት መንግስት፣ የተቀደሰም ሕዝብ ትሆኑኛላችሁ። እግዚአብሔር ምን አላቸው? እናንተ የካህናት መንግስት። ስለዚህ
ኪንግደም ትሆናላችሁ፣ ደግሞ ፕሪስት ዘሆል እስራኤል ምንድን ነው? ለእግዚአብሔር ፕሪስት ነው፣ ካህናት ናቸው። ስለዚህ ከዛ ደግሞ ያ ብቻ አይደለም፣ ካህናት ናቸው። ደግሞ ምን ያስፈልጋል? ቤተ መቅደስ። ምን አለው ለሙሴ እግዚአብሔር ዘጸአት 25 ላይ በመካከላችሁ አድር ዘንድ መቅደስ ስሩልኝ፣ እኔ እንደማሳየውና እግዚአብሔር ምሳሌ ያሳየዋል። እንዴት ነው መሰራት ያለበት የሚለውን እግዚአብሔር ለሙሴ ያሳየዋል። ግን ምንድነው ዓላማው? በመካከላችሁ ምን እንዳድር መቅደስ ስሩልኝ። ዋይ ለምን አስፈለገ መቅደስ? የመጀመሪያ እግዚአብሔር ኢንቴንሽን ነው። እንዳየነው ድሮም እግዚአብሔር ምን ነበር የተከለው? ገነት። ምን ለማድረግ? በሰው መካከል ለማደር፣ ከሰው ጋር ፌሎሺፕ ለማድረግ፣ ከሰው ጋር ሰው ደግሞ በእግዚአብሔር ፕሬዘንስ ውስጥ እንዲኖር እግዚአብሔር ዓላማ ስለሆነ አሁንም ከግብፅ አወጣቸውና ጀስት ግቡ አይደለም ወደ ከነዓን። ኢቭን በምድረ በዳ ራሱ ምን ያስፈልጋል? እግዚአብሔር ቤተ መቅደስ ስሩልኝ እናንተ መካከል እንዳድር። ለምሳሌ ሌላ ደግሞ ዘሌዋውያን ምዕራፍ 26 ላይ ቁጥር 11 እስከ 12 እንደዚህ ይላል፣ ማደሪያዬንም በእናንተ መካከል አደርጋለሁ፣ ነፍሴም አትጸየፋችሁም፣ በመካከላችሁም እሄዳለሁ፣ እኔም አምላክ ሆናችኋለሁ፣ እናንተም ሕዝብ ትሆኑኛላችሁ። አሁንም እንደገና ፐርፐዙን ያስቀምጣል። እግዚአብሔር ምን አለ? በመካከላችሁ አድራለሁ ደግሞም እሄዳለሁ። ይሄ መሄድ የሚለውን ሀሳብ ትዝ ካላችሁ ኤደን ገነት ውስጥ እግዚአብሔር ምን ይል ነበር? ይመላለስ ነበር፣ ወክ ያደርግ ነበር። ስለዚህ ማደሪያዬን በእናንተ አደርጋለሁ፣ እናንተ መካከል ድዌል አደርጋለሁ፣ ደግሞ ወክ አደርጋለሁ በእናንተ መካከል። ልክ እንደ ዘፍጥረቱ ማለት ነው። አልተውኩም ያን ሀሳቤን። ያኛው ሀሳብ እግዚአብሔር ስቲል ያንን አፕላይ ለማድረግ እየሰራ እንደሆነ ነው የምናየው። ያ ብቻ አለም ደግሞ እግዚአብሔር በመካከላችን ሲያድር ወይ በህዝቡ መካከል ሲያድር ሲመላለስ ምንድን ነው የሚያሳየው? እኔ አምላክ ሆናችኋለሁ እናንተም ህዝብ ትሆኑኛላችሁ። ኦኬ እግዚአብሔር በመካከላቸው ሲያደር ነው አምላክ የሚሆነው ማለት። ስለዚህ በጣም ኢምፖርታንት ነበር ማለት ነው። እግዚአብሔር አምላክ ነው። የእስራኤል አምላክ እንዲባል ቤተ መቅደሱ በእስራኤል መካከል መሆን ነበረበት። እግዚአብሔር የእስራኤል አምላክ ወይ ደግሞ ህዝቡ የእግዚአብሔር ህዝብ እንዲባል ምን መሆን ነበረበት? እግዚአብሔር መካከላቸው መመላለስ ነበረበት። ስለዚህ ያ እንዲሆን ቤተ መቅደስ ስራልኝ ይለዋል ሙሴን። ቤተ መቅደሱ ይሰራል። ቤተ መቅደሱ ሲሰራ ልክ ብላችሁ ከሆነ ቤተ መቅደሱ ውስጥ ያሉት እቃዎች፣ የተሳለባቸው ነገሮች ብዙ ነገር ዲስክራይብ ያደርጋል። በዚህ አንዳንዴ ነው ያስረቸናል። ዘጸአት ላይ ረጅም ምዕራፍ ወስዶ የሚሰጠን እንዴት እንደሚሰራ ነው። ግን ዋይ አንዳንዴ ምንድነው ፖይንቱ እንዳለን ግን ስታያቸው አንዳንዶቹ ዲቴሉ ስታያቸው የሆነ ነገር ኢምፕላይ ያደርጋሉ። ለምሳሌ መቅረዙ ቅዱስ ውስጥ የነበረው መቅረዝ እግዚአብሔር ሲነግረው ስራ ያለበትን ነገር ዲስክራይብ ሲያደርግ በፈነዳ አበባ አድርገህ የሮማን አበባ ያለበት እንደዚህ ያለ አብዛኛው ነገር የሚገልጸው በቪጂቴብል ነገር ይሄ በፕላንት ነገር ነው የሚያስቀምጠው። ለምን መቅረዙ በዛ መቀመጥ አስፈለገው? ቤተ መቅደስ ውስጥ ያሉት የሚሰሩ ስራዎች፣ መጋረጃው ላይ የሚጠለፈው ጥልፍ ምንድነው? ለምሳሌ ኪሩቤል መጋረጃው ላይ ወደ ቅድስት ከመግባቱ በፊት ካህኑ መጋረጃው ላይ የኪሩቤል ጥልፍ ጥለፍበት ይላል በሁለቱም ሳይድ። ያንን ገልጦ ነው የሚገባው ካህኑ ኤቭሪ ይር ሲገባ በየዓመቱ። ስለዚህ ምንድነው እያስታውሳቸው ያለው? ኤደን ገነትን ነው እግዚአብሔር የዘጋውን በኪሩቤልና በሰይፍ የዘጋው የሚለውን እግዚአብሔር ቤተ መቅደሱ ላይ ያንን ነው የሚያስታውሰው። ስለዚህ ወደ እግዚአብሔር ፕሬዘንስ ሲገባ ካህኑ በደም ሲገባ ምን እያለ ነው? ከዛ አዳም ከወጣበት የእግዚአብሔር ፕሬዘንስ እየገባሁ ነው ያለሁት፣ ግን በዚህ ሳክሪፋይስ ነው የምገባው። ስለዚህ ወደ እግዚአብሔር መገኘት ሲገባ ያንን እንዲያስታውሳቸው ወደ ኤደን ነው እየገቡ ያሉት ማለት ነው። እነዛ ሁሉ ፍሩቶቹ ምናምን ፕላንቶቹ የሚያስታውሱት በኤደን ገነት ፎርም የተሰራችው ቤተ መቅደሷ ማለት ነው። የእግዚአብሔር ኦሪጂናል ፕላን እንዳልወደቀ ስቲል እግዚአብሔር ሰውን ወደ እዛ ህብረት ወደ እዛ ፕሬዘንስ ለመመለስ እየሰራ እንደሆነ ያሳያል። ግን ኮምፕሊት መመለስ አይቻልም። ሳክሪፋይስ ተሰጥቷቸዋል። ብዙ አይነት ስራ ሪቹዋል አላቸው የሚያደርጉት። እስራኤል ዘጸአት ላይ ብታዩት ወደ እግዚአብሔር ፕሬዘንስ ለመግባት ወደዛች ገነት ለመግባት ማለት ነው። ስለዚህ ዲስክሪፕሽኑ የተሰጠን ዲስክሪፕሽን ፖይንት አለው፣ ፐርፐዝ አለው። ኤደን ገነትን እያሳሰበን ነው ማለት ነው። ከዛ በኋላ አንድ ጀስት ሀሳብ ላንሳላችሁ። እስራኤል በዚህ ኖረች። እናንተ ፕሪስት ናችሁ አላቸው እግዚአብሔር። ለእኔ ካህናት ናችሁ፣ ከአሕዛብ ሁሉ መርጫችኋለሁ፣ እንደ ካህናት ሆናችሁ ታገለግላላችሁ፣ በመካከላችሁ ደግሞ አድራለሁ፣ ቤተ መቅደስ ስሩልኝ ካለ በኋላ ቤተ መቅደሱ የተሰራበት መንገድ ራሱ ብታዩት ድንኳን ነው አይደለ? የእስራኤል ሕዝብ በድንኳን የተመላለሰው በምድረ በዳ አንድ አይነት መሆኑ ራሱ ይገርማል። በወርቅ የተሰራም ቢሆን አንዳንድ ነገሮቹ የተለዩ ቢሆኑ የእግዚአብሔር ማደሪያ ግን እንደ ሕዝቡ ነበር እግዚአብሔር የሚያድረው። ሴም ድንኳን ነው፣ መሀል ይቀመጣል። አራቱም ነገድ ተከፋፍለው ይሄዳሉ። በዛ መንገድ ነበር ምድረ በዳ ላይ የሚጓዙት። ስለዚህ አትሊስት ምን ያሳየናል? እግዚአብሔር ከሰው ጋር ያለውን ህብረት። ዳዊትም እኮ ይሄ አሳዝኖት ነው እግዚአብሔር እኔ በዝግባ በተሰራ ቤት እኖራለሁ፣ እግዚአብሔር እስካሁን በድንኳን ነው ያለው እና ቤት ልስራለት ያለው ሲያዩት የእግዚአብሔር ቤት ከእሱ ቤት ትንሽ ወረደበት። እግዚአብሔር ግን ፐርፐዝ ነው የሚመርጠው። ለምን? እስራኤልም ህዝብ በምድረ በዳ ሲሄድ የነበረው በድንኳን ውስጥ ነበር። ስለዚህ ከእነሱ ጋር ሼር ማድረጉን እግዚአብሔር ለማሳየት ነው። እናንተ በምታድሩበት ድንኳን እኔም አድራለሁ፣ ግን በእናንተ መካከል ማድረግን አለብኝ። ኢትዝ ኢምፖርታንት የሚለውን እግዚአብሔር ለእስራኤል ሊያሳያት ፈልጎ ነው። እስራኤልስ እንዴት ሆነች? ከዛ ወደ ከነዓን ገቡ።
ከዳዊትም አልፎ ሰለሞን ቤተ መቅደስ ሰራ። የሰለሞን ቤተ መቅደስን ብታዩት ልክ እንደዚሁ ዲስክሪፕሽኑ በአበባ በፍሩት ኤክስፕረስ ይደረጋል። ዓላማው እንዳልነው ኤደን ገነትን እንዲያስታውስ ነው። ግን እስራኤል እግዚአብሔርን አከበረች። እንደምናውቀው ታሪኩ ፍጻሜው ያማረ አልነበረም። ቤተ መቅደሱ ፈረሰ። ሰለሞን የሰራው ቤተ መቅደስ ሲፈርስ እናያለን። ስለዚህ ምንድን ነው የሚያሳየው? ስቲል እግዚአብሔር አሁንም ያሰበው የዘፍጥረቱ ፕላን ስቲል መፈጸም አልቻለም። በተወሰነ መልክ ተፈጽሟል፣ ግን ስቲል ኮምፕሊት መሆን አልቻለም። ከዛ በኋላ አልፈን እንሂድና አዲስ ኪዳን ላይ ስንደርስ ዮሐንስ ወንጌል ምዕራፍ 1 ሁላችን የምናውቀው ጥቅስ ነው። ምዕራፍ 1 ቁጥር 14 ላይ እንደዚህ ይላል፣ ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ። እዚህ ላይ እንግሊዝኛ መጽሐፍ ቅዱስ ካላችሁ ይሁት በደንብ ግልጽ ያደርገዋል። ቃል ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ። አደረ የሚለው ቃል አማርኛው ጀስት በእኛ መካከል ኖረ ይመስላል፣ ግን ሊትራሊ እንግሊዝኛው የሚጠቀመው የግሪኩን ነው ፕሪዘርቭ የሚያደርጉት። በእኛ መሀል ድንኳኑን ተከለ ነው የሚለው። ታበርናክል አደረገ እና የኢየሱስን ሥጋ መሆን የገለጸበት መንገድ ዮሐንስ በድንኳን ነው። ለምን? በእኛ መሀል ድንኳኑን ተከለ። ይህንን ሲል የእስራኤል ሕዝብ በተለይ ብሉይ የሚያውቅ ሰው ምን ያስታውሳል? አሃ ይሄ እኮ ብሉይ ላይ ዘጸአት ላይ እግዚአብሔር በእናንተ መካከል አድር ዘንድ ድንኳን ስሩልኝ ያለውን ያስታውሳል። ስለዚህ የክርስቶስ ሰው መሆን ሥጋ ለብሶ መምጣት ምን ማለት ነው? ኢናናዘር ዌይ ኦኬ፣ እግዚአብሔር በመካከላችን በድንኳን አደረ እንደማለት ነው። ደግሞ ድንኳን ነው እንዳልነው እስራኤልም በድንኳን ነበር የምትኖረው በምድረ በዳ፣ እግዚአብሔርም በድንኳን ነበር የሚኖረው መካከላቸው። አሁንም እኛ በሥጋ ነው የምንኖረው። ኢየሱስም በመካከላችን ሥጋ ለብሶ መጣ፣ የእኛን የምንኖርበትን መንገድ ሼር አደረገ፣ ፓርቴክ አደረገ። ስለዚህ ዮሐንስ ሲገልጸው ይሄ እኮ የእግዚአብሔር ምንድን ነው? ድንኳን ነው። ምን እያለ ነው? በሌላ ቋንቋ ያን የነበረችው የእስራኤል ድንኳን ፈርሳለች። የእግዚአብሔር ቤት ተብሎ የተሰራው ፈርሷል። አሁን እኮ እግዚአብሔር አዲስ ቤት ሰራ፣ አዲስ ቤት አደረገ መካከላችን። እሱ ማነው? የክርስቶስ ሥጋ፣ የክርስቶስ ማንነት፣ የክርስቶስ ሥጋ የእግዚአብሔር ቤተ መቅደስ ነው የሚለው ነው የሚያሳየው። ምዕራፍ 1 ላይ ራሱ ስናይ ምዕራፍ 1 ቁጥር 14 ላይ ይህን ነው የሚያሳየን። ከዛ ለምሳሌ ምዕራፍ 2 ላይ ደግሞ ግልጽ የሆነ ነገር አለ። ኢየሱስ ይህን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ ሲል ስለ ራሱ ሰውነት ነበር የሚናገረው ይላል እንጂ ስለ ቤተ መቅደሱ አልነበረም። ስለዚህ በአዲስ ኪዳን ምንድን ነው የሚነግረን? ኦኬ ከዘፍጥረት የመጣ ነው፣ ከኤደን ገነት የመጣ ነው። ከኤደን ገነት ፌል እያደረገ የእስራኤል ቤተ መቅደስ ፌል አድርጎ መጨረሻ ላይ እግዚአብሔር በክርስቶስ ሥጋ በመካከላችን አደረ። ስለዚህ አሁን ቤተ መቅደሱ ማን ነው? ኢየሱስ ራሱ ነው። የእግዚአብሔር ቤተ መቅደስ ሰው እግዚአብሔር ማምለክ ከፈለገ እግዚአብሔር በመካከሉ ሊያድር አሁን የወሰደው መንገድ የክርስቶስ ሥጋ ነው ማለት ነው። የኢየሱስ ሰው መሆን መምጣት እግዚአብሔር ያን ኦሪጂናል ሀሳቡን የሚያስፈጽምበት መንገድ ነው። ስለዚህ የክርስቶስን ሰው መሆን ከተለያየ መንገድ ልናየው እንችላለን። ከእኛ መዳን አንጻር፣ ከእግዚአብሔር ክብር አንጻር ማየት እንችላለን። ደግሞ ከቤተ መቅደስ አንጻር ማየት እንችላለን። አሁን ይዘን እንደመጣ ነው ከቤተ መቅደስ ሀሳብ ጋር አያይዘን ማየት እንችላለን ማለት ነው። ስለዚህ የእግዚአብሔር ፕሬዘንስ አሁን ያለው በማን ነው? በክርስቶስ ውስጥ ነው። ሰው እግዚአብሔር ማየት ከፈለገ ማግኘት ከፈለገ የሚመጣ ወደ ማን ነው? ወደ ክርስቶስ ነው። ኢየሱስ የእግዚአብሔር መገኘት ነው ማለት ነው። ለሰማርያቷ ሴት ጌታ ሲላት ትዝ ካላችሁ ከዚህ በኋላ እግዚአብሔርን በዚህ አታመልኩም ወይ ደግሞ በዚህ አታመልኩም አይደለ? እግዚአብሔር የሚያመልኩት በእውነትና በመንፈስ ያመልኩታል። እሱ ሰዓት ደርሷል ያላት ለምንድን ነው? ቤተ መቅደሱ ስለመጣ ማለት ነው። ግን ክርስቶስ በሥጋ በነበረበት ጊዜ ስቲል ኢየሱስ ራሱ ሊሚትድ ነበር አይደለ? የቆየው በገሊላና በይሁዳ ብቻ ነበረ። ሁሉም ቦታ አይገኝም። ለአሕዛብ አልነበረም፣ አክሰሰብል አልነበረም። ስለዚህ ጌታስ ከሄደ በኋላ ወይ ደግሞ ጌታ ከሞት ከተነሳ በኋላ ወደ አባቱ ዙፋን ሄደ። አሁን ኢየሱስን በአካል አናገኘው። ታዲያ የእግዚአብሔር ፕሬዘንስ እንዴት ነው የሚገኘው? ታዲያ እሺ ኢየሱስ የእግዚአብሔር ቤተ መቅደስ ከሆነ እግዚአብሔር በዚያ የሚያደር ከሆነ በመካከላችን ያደረበት መንገድ ኢየሱስ ከሆነ ክርስቶስ ካረገ በኋላ እንዴት ነው የእግዚአብሔር መገኘት የቀጠለው? እሱን ደግሞ አንዳንድ የአዲስ ኪዳን መጽሐፎች እንደሚነግሩን የክርስቶስ ቤተ መቅደስ ማንን? እኛ ነን። ለምን? በክርስቶስ ስላመንን በክርስቶስ ውስጥ ሆነን ቤተ መቅደስ ሆነን ከምን የተነሳ ነው? ግን መንፈስ ቅዱስን ስላለን አይደለ? ሁሌ ጳውሎስ ሲናገር የእግዚአብሔር ቤተ መቅደስ እንደሆናችሁ መንፈስ ቅዱስም እንደሚኖርባችሁ ይላል እንጂ ጀስት የእግዚአብሔር ቤተ መቅደስ ናቸው አይደለም። የእግዚአብሔር ቤተ መቅደስ የሆነበት ምክንያት ምንድን ነው? መንፈስ ቅዱስ ስለሚኖርብን ከሆሊ ስፒሪት ፕሬዘንስ የተነሳ እኛ ራሳችን መቅደሶች ሆነን የእግዚአብሔር ማለት ነው። ስለዚህ ይህን የጠቀስኩት አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 እዛ ላይ ያለ ከፈለጋችሁ በጣም ኢምፖርታንት ቴክስት ደግሞ አሁን እስካሁን ይዘን ከመጣ ነው ሀሳብ ጋር ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ እንደዚህ ይላል፣ የእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? እኛ የሕያው እግዚአብሔር ቤተ መቅደስ ነንና ይልና እንዲሁም እግዚአብሔር ተናገረ እንዲህ ሲል በእነርሱ እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላክ ሆናቸዋለሁ፣ እነሱም ሕዝብ ይሆኑኛል። አሁንም ይህ ሀሳብ ይደገማል። አይ ዎክ በእነሱ መካከል እመላለሳለሁ፣ በመካከላቸው እኖራለሁ፣ ከዛ ምን ሆናለሁ? አምላክ ሆናለሁ፣ እነሱ ሕዝብ ይሆኑኛል። ይህንን የምናገኘው አዲስ ኪዳን ላይ ነው። ብሉይ ኪዳን ላይ ኦልሬዲ ያየነው ሀሳብ ነው። ስለዚህ
መንፈስ ቅዱስ ሲመጣ ኢየሱስን ተክቶ አይደል ሌላ አጽናኝ እልክላችኋለሁ እንዳለው ኢየሱስን ተክቶ መንፈስ ቅዱስ ሲመጣ ምን ሆነ ማለት ነው? የእግዚአብሔር ፕሬዘንስ የእግዚአብሔር መገኘት ሆነ። ስለዚህ ያ ደግሞ ማን ነው? ቤተ መቅደስ የሆነው ቤተ ክርስቲያን ናት። በህብረትም ሆነ በግል እያንዳንዳችንም የእግዚአብሔር ቤተ መቅደሶችም ነን፣ ቤተ መቅደስም ነን። ሁለቱንም አዲስ ኪዳን ስለሚናገር ማለት ነው። ስለዚህ አሁን በአዲስ ኪዳን ክርስቶስ ከሄደ በኋላ እግዚአብሔር የት ነው የሚገኘው ሲል ቢል ሰው ለምሳሌ የት ነው እግዚአብሔር ማገኘው ቢል ቤተ ክርስቲያን ቅዱሳን ባሉበት በክርስቶስ ስም የሚያምኑ ቅዱሳን በተሰበሰቡበት መንፈስ ቅዱስ ስላለ ያ የእግዚአብሔር ፕሬዘንስ ነው። ያ ኤደን ገነት ነው እንደማለት ነው። በዛ ነው ስንገናኝ ደስ የሚለን ሐሴት ብናደርገው። አዳምና ሔዋን ኤደን ገነት ውስጥ የእግዚአብሔርን ፕሬዘንስ ኢንጆይ በሚያደርጉበት መንገድ እግዚአብሔር ደግሞ እዚህ በመንፈስ ቅዱስ ሰጥቶናል ማለት ነው። ስለዚህ ይሄ የእግዚአብሔር ፕሬዘንስ ነው። ምን ማለት እንችላለን? እግዚአብሔር አምላካችን ነው ማለት እንችላለን። ለምን? በመካከላችን ያድራል፣ ደግሞ ይመላለሳል እግዚአብሔር። ስለዚህ አሁንም የምናየው በዘፍጥረት ላይ ያለው ሐሳብ እግዚአብሔር በተለየ መንገድ በመንፈስ ቅዱስ አማካኝነት በእኛ ሕይወት ሲፈጽመው እናያለን። ከዛ በኋላ መጨረሻ የምናየው ሐሳብ ዮሐንስ ራእይ ላይ ዮሐንስ ራእይ የሚናገረውን እንደዚህ ይላል። ለምሳሌ የተወሰኑ ክፍሎች ያነባለሁ። ይሄኛውን ልብ ብላችሁ ስሙኝ። መጠቅለያው ስለሆነ የዘፍጥረትን ሐሳብ የምንቋጭበት ሐሳብ ስለሆነ እኛ ቤተ መቅደስ ነን ብለናል። ከዛ በኋላ ያለውን ነው የሚነግረን። ለምሳሌ ምዕራፍ 21ን ምዕራፍ 21 አዲስ ሰማይና አዲስ ምድር አየሁ ይላል። ሲጀምር ፊተኛው ሰማይና ፊተኛይቱ ምድር አልፈዋልና ባህርም ወደፊት የለም። ቅድስቲቱም ከተማ አዲስቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ታላቅም ድምፅ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው። ይሄ መጀመሪያ ያየነው ሀሳብ ነው። በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። መጨረሻ ላይ የምንሰማው ራእይ 21 ላይ ይህን ሀሳብ ነው። ምን አለ? አንደኛ አዲስ ሰማይና አዲስ ምድር አየሁ። ይሄ ኒው እርዝ ኒው ሄቨን ዘፍጥረት ላይ ሲጀምርም እግዚአብሔር ሰማይና ምድር ፈጠረ። ስለዚህ አዲስ ሰማይና አዲስ ምድር አየሁ ይልና ከዛ ደግሞ ይቀጥልና አዲስ ደግሞ ከተማ አየሁ፣ አዲስ ደግሞ ኢየሩሳሌም አየሁ። እሺ አዲስ ሰማይና አዲስ ምድር፣ ከዛ ደግሞ አዲስ ኢየሩሳሌም ኒው ሲቲ፣ ከዛ ደግሞ የእግዚአብሔር መቅደስ በህዝቡ መካከል ይሆናል። አሁን ደግሞ ቴምፕል እንዳልነው እነዚህ አሁን ኢምፖርታንት ሀሳቦች ናቸው። ሌሎችንም ብትፈልጓቸው እኛውን ቴምፕል የሚሆን ሀሳብ ያየ ነው። አዲስ ሰማይና አዲስ ምድር የሚለውን ደግሞ ብታየው ከዘፍጥረት እስከ ራእይ ድረስ ራሱን ይዞ መሄድ ሀሳብ ነው። ወይ ደግሞ አዲስ ሲቲ ጀሩሳሌም ኒው ሲቲ የንጉሱ ከተማ የምትባለውን ብታዩት ልክ እንደዚሁ እዚህ ላይ ሶስቱንም አንድ ላይ መርጅ አድርገው ነው ዮሐንስ የሚያየው በራእይ ማለት ነው። አዲስ ሰማይና አዲስ ምድር፣ አዲስ ኢየሩሳሌም ደግሞ የእግዚአብሔር ማደሪያ፣ እግዚአብሔር ከህዝቡ ጋር ያድራል፣ አምላክ ይሆናቸዋል፣ እነሱም ህዝቡ ይሆናሉ። ከዛ በኋላ ቀጥልና አይኖቻቸውን ያብሳል፣ እንባቸውን ያብሳል እያለ ይናገራል። ስለዚህ መጨረሻ ላይ የእግዚአብሔር ፕላን ምንድን ነው? በራእይ እንደምናየው እግዚአብሔር ከህዝቡ ጋር ማደር ነው። ስለዚህ እቺ አዲስ ኢየሩሳሌም ዮሐንስ በራእይ ያያት ወይ ደግሞ አዲስ ሰማይና ምድር በአጭሩ ምንድን ነው? የእግዚአብሔር መቅደስ ነው። እግዚአብሔር በህዝቡ መካከል የሚያድርበት ነው። የእግዚአብሔር መቅደስ ነው የሚሆነው ማለት ነው። ግን በሯ ይላል። ለምሳሌ ምዕራፍ 21 አሁን ያልበብነው እኛ ምዕራፍ 21 ቁጥር 1 እስከ 4 ነው። ግን መጨረሻ ቁጥር 25 አካባቢ ብትሄዱ የዚች አዲሷ ኢየሩሳሌም በር ሁሌ ክፍት ነው ይላል። በቀንም በማታም ሁሌ ክፍት ነው ይላል። ትዝ ካላችሁ ዘፍጥረት ላይ እግዚአብሔር ለአዳም ምን ብሎት ነበረ? እቺን ኤደን ገነት ኪፕ አድርጋት፣ ጠብቃት፣ ምክንያቱም የሚገባ ስላለ እንደ እባቡ የሚገባ ስላለ። እችኛዋ የመጨረሻዋ አዲስ ሰማይና አዲስ ምድር ግን እንደዚህ የሚገባ የሚያሳስት ክፉ ነገር የለባትም። ስለዚህ ምንም ፕሮቴክሽን አያስፈልጋትም። ኦልዌይስ በሯ ደጇም ደግሞ ክፍት ነው፣ የተዘጋ አይደለም። ስለዚህ እግዚአብሔር በአዳምና በሔዋን ጊዜ የሰራውን ስራ በተሻለ ሁኔታ የፈጸመው እንጂ ያን ዓለም የደገመው ወይ ወደዛ ዓለም የመለሰን ያንን ሀሳቡን እግዚአብሔር በክርስቶስ አድርጎት ፋይናሊ ሲፈጽመው እግዚአብሔር የተሻለ አድርጎ ነው የፈጸመው። ስለዚህ አሁን በመጨረሻው በክርስቶስ መምጣት የምትመጣዎች አዲስ ሰማይና አዲስ ምድር ወይ አዲሱ ኢየሩሳሌም እግዚአብሔር ማደሪያ የሆነችው ምን አያስፈልጋትም? ፍርሃት የለባትም፣ ፕሮቴክሽን አያስፈልጋትም፣ ክፉ ነገር አይገባባትም። የተሻለች ኤደን ገነት ናት። ዮሐንስ ላይ አይታችሁ ከሆነ እዛ ላይ የሚፈስ ወንዝ አለ ይላል፣ ወይ ደግሞ የሕይወትን ዛፍ አየሁ ይላል። ስቲል የሚጠቀማቸው ቋንቋዎች ራሱ የኤደን ገነትን ቋንቋ ይጠቀማል ማለት ነው። ሌላ እዛው ዮሐንስ ራእይ ምዕራፍ 21 ቁጥር 6 ላይ መልአኩ ሲለካት ይናገራል። እቺን አዲስቷ ኢየሩሳሌም ልኬቷን ያስቀምጣል። ከተማይቷን ልኬት ሲያስቀምጥ እኩል በኩል ነች ይላል። ለምሳሌ ስፋቷም ርዝመቷም ወርዷም ምንድነው? እኩል በኩል ነው፣ ኪዩብ ናት ይላል። እና ሲግኒፊካንሱ ምንድን ነው? በቤተ መቅደስ ውስጥ እኩል በኩል የሆነ ቅድስተ ቅዱሳን ብቻ ነው። እግዚአብሔር ለሙሴም ሲያዘው ብታየው ወይ ደግሞ ለሰለሞን ሲሰራ ቤተ መቅደሱ እኩል በኩል የሆነ ወይ ደግሞ ኪዩብ ልኬት ያለው ቅድስተ ቅዱሳን ብቻ ነበር። እና ዮሐንስ ምን እያለ ነው? እቺ ኢየሩሳሌም አዲሷ ኢየሩሳሌም ስትለካ እሷም ልክ እንደ ቅድስተ ቅዱሳን ኪዩብ ናት። ዛት ሚንስ ኦኬ ቅድስተ ቅዱሳን ማለት አሁን ሙሉ ከተማው ነው፣ ሙሉ ሲቲው ቅድስተ ቅዱሳን ነው።
ስለዚህ በዛ ውስጥ እግዚአብሔር ይገኛል። በጉና እግዚአብሔር በዛ ያድራሉ። ከዚህ በኋላ አደባባይ የለም፣ ከዚህ በኋላ ቅድስት የለም፣ ሁሉ ነገር ቅድስተ ቅዱሳን ነው የሚለውን ኤክስፕረስ ለማድረግ ልኬቷን በኪዩብ ያስቀምጠዋል። ልክ እንደ ቤተ መቅደሱ ቅድስተ ቅዱሳን ማለት ነው። ስለዚህ አሁን የምናየው ምንድነው ሀሳብ? ይህን ስንጠቀልለው ከዘፍጥረት እስከ ራዕይ ድረስ አንድ ሀሳብ ያዘን። ምን የሚል ቤተ መቅደስ የሚለውን ሀሳብ ይዘን ስንሄድ ኢቭን ዘፍጥረት ላይ ማገኘ ነው፣ ራዕይ ላይም አለ። ሀሳብ ክሩሻል ነው። ለምን? እግዚአብሔር በሕዝቡ መካከል ማድረስ ስለሚፈልግ የእግዚአብሔር ኦሪጂናል ሀሳቡ ስለሆነ ፐርፐዙም ገነት የተከለበት ይሄ ስለሆነ መጨረሻ ላይ የምናገኘው ሀሳብ ይሄ ነው። ስለዚህ ቸል የምንለው አይደለም፣ ተጠንቅቀን የምናየው ትሬስ የምናደርገው ሀሳብ ነው። ያ ከሆነ አሁን የትኛውም ክፍል ባነብ በዚህ ስቶሪ ውስጥ ነው ማነበው። ይህንን ስቶሪ ስለማቅ እግዚአብሔር እየሰራ የነበረው ስቶሪ በታሪክ ውስጥ ይህንን ስቶሪ ስለማቅ የትኛውንም መጽሐፍ ቆሮንቶስ ይሁን ገላትያ ይሁን ሳነብ በዚህ ቢግ ስቶሪ ውስጥ ከትቼ ነው አስገብቼ ነው ማየት ያለብኝ ማለት ነው። ስለዚህ ቢገር ኮንቴክስት አለን። ትልቁ ኮንቴክስት አሁን ያየነው ኮንቴክስት ነው። እዛ ውስጥ እያንዳንዱ መጽሐፍ ፊት ያደርጋል ማለት ነው። ስለዚህ ስንጠይቅ እሺ ገላትያ በዚህ ኮንቴክስት ውስጥ እንዴት ነው ፊት የሚያደርገው? ዮሐንስ ወንጌል በዚህ ረጅም ታሪክ ውስጥ እንዴት ነው ፊት የሚያደርገው? ይሄን ካየው የእግዚአብሔርን ቃል ሚስዩዝ ማድረግ አልችልም። አንስቼ አንድ ጥቅስ ወስጄ ለራሴ ወይ ደግሞ ለሆነ ለገባኝ ነገር ዩዝ አላደርገውም። ምክንያቱም በሆነ ታሪክ ውስጥ የራሱ ድርሻ ያለው ስለሆነ ማለት ነው። እንደዚሁ እናንተ ለምሳሌ ንግስና የሚለውን ሀሳብ ጊዜ ሲኖራችሁ ንግስና ብቻ የሚለውን ሀሳብ ትሬስ አድርጉት፣ ወይ ደግሞ ደህንነትን ወይ ደግሞ የተለያዩ ሀሳቦችን መጽሐፍ ቅዱስን የሚያስተሳስሩ ሀሳቦች ያልናቸውን እነሱን ለማየት ሞክሩ። ሌላኛው ከዚህ ጋር ተያይዞ ምንድን ነው ዓላማው ምንድን ነው? አሁን ይህን ስናቅ እናንተ ላይ የፈጠረውን አላውቅም። አጭር ነው የወሰድነው፣ በፍጥነት የሰራ ነው። ግን ጊዜ ወስዳችሁ ብታዩት ምንድን ነው ውስጣችሁ የፈጠረው? የእግዚአብሔር ቃል እንዲህ መሆኑን ስናይ ኦኬ እኔ እኮ እንዲህ አልመሰለኝ ነበር። ዘፍጥረት የመሰለኝ ስለ ፍጥረት፣ ራእይ ደግሞ ስለ መጨረሻው፣ ዮሐንስ ወንጌል ደግሞ ስለ ክርስቶስ መስቀል፣ ማቴዎስ ደግሞ ስለ እግዚአብሔር መንግስት ነው የመሰለኝ እንጂ እንደዚህ የሚያያዝ ነገር አልመሰለኝም። ግን ኦኬ ለካ አንድ ሀሳብ አንድ ታሪክ ነው የሚለውን ማወቁ ምንድን ይፈጥራል ውስጣችሁ? ምን አይነት አስተዋጽኦ አለው? ምስጋና ይፈጥራል አይደለ? መደነቅ፣ የእግዚአብሔር ሀሳብ እንዴት እግዚአብሔር ሁሉ ይሰራው። በጣም የሚገርመው ነገር የትኛውንም ታሪክ ውሰዱ፣ ዓለም ላይ በጣም የሚያስገርም ብዙዎች ያስደንቅ የተባለ ልቦለድ ይሁን ዋቴቨር ሰው የሰራው እንደዚህ ኮሄረንት የሆነ እንደዚህ የተያያዘ ሀሳብ ያለው ታሪክ የለም። እኛ አማኞች ስለሆን አለ በዚያ የምንለው። ከፈለጋችሁ ኤቲስት ጋር ወይ ደግሞ ከማያምኑ ሰው በቁጭ ብላችሁ ብታወሩ እንደዚህ ኢምፕረስ የሚያደርግ እንደዚህ አንድ የሆነ በታሪክ ውስጥ የሆነ ወይ ፍልስፍና ወይ የተፈጠረ ነው የሚሆነው ኤግዚስት ማድረግ ነው እንጂ የሚሆነው ኤግዚስት የሚያደርግ ታሪካዊ የሆነ ይዘት ያለው እውነት የተፈጸመ ሆኖ ወጥ የሆነ እንደዚህ የሚያምር ታሪክ የለም። the most beautiful story የእግዚአብሔር ስቶሪ ነው አሁን ያየነው የእግዚአብሔር ቃል ማለት ነው። ስለዚህ ኮንፊደንሳችን ነው፣ ደስታችን ነው። የሆነ ጥቅስ አይደለም፣ የሆነ የእምነታችን መግለጫ አይደለም። የእግዚአብሔር ቃል አክቹዋሊ የእግዚአብሔር ታሪክ ነው። እግዚአብሔር በሂስትሪ ውስጥ በታይም ውስጥ የሰራው የእግዚአብሔር ታሪክ ነው። ያ ኮንፊደንት እንድትሆኑ የእግዚአብሔር ቃል ይሄ ነው እንድትሉ እግዚአብሔር እንድታመሰግኑ እና ደግሞ የእናንተንም ቦታ ታገኙታላችሁ። ኦኬ የኔ ቦታ ኤግዛክትሊ የት ጋር ነው? የእግዚአብሔር ቤተ መቅደስ ነኝ፣ ግን ከክርስቶስ በኋላ በክርስቶስ አምኜ የመጣሁ የእግዚአብሔር ቤተ መቅደስ ነኝ። ግን አውቀዋለሁ መነሻዬን ከዘፍጥረት ጀምሮ ፍሎን ስለማቅ እዚህ ጋር ነኝ። እኔ ሎኬት ማድረግ እችላለሁ ራሴን ከእግዚአብሔር ታሪክ ውስጥ የእኔ ታሪክ እዚህ ውስጥ ነው ያለው ማለት። ስለዚህ አይኖ የእግዚአብሔር ታሪክ ውስጥ የት ጋር እንዳለው ወዴት እየሄደ እንደሆነ አውቃለሁ። ስለዚህ ይሄ ለእኛ ኮንፊደንስ ነው፣ እምነት ነው። ብዙ ሰዎች በተለይ ዩኒቨርሲቲ ገብተው ይሄ የሰው ፍልስፍና ሲሰሙ ወይ ደግሞ ሳይንስ ኢቮሉሽን ምናምን ሲሰሙ ግራ የሚጋቡት ለምንድን ነው? የእግዚአብሔር ታሪክ ስለማያውቁ። ሳይንስ ጥሩ አድርጎ ይሰብካቸዋል። ይሄ ነው ሰው እንዲህ የመጣው ሲጀመር እንዲህ ነበረ እያሉ የራሳቸው ስቶሪ ነው እነሱም ዲቨሎፕ የሚያደርጉት። ያን ስቶሪ ስንሰማ ኢት ሳውንድስ ትሩ በቃ እውነት ስለሚመስል የእኛ ስቶሪ አልተነገረንም። የእግዚአብሔር ቃል በስቶሪ መንገድ አልቀረበልንም። ስለዚህ መጽሐፍ ቅዱስ ለእኛ የእምነት መግለጫ ነው፣ የሆኑ ዶክትሪኖች ያለበት ሀሳብ ነው። ድሮፕ አድርገ ነው እዚህ ጋር ቢዩቲፉል ስቶሪ ብለን እንቀበለዋለን። ግን የእግዚአብሔር ቃል እንደዚህ ወጥ የሆነ ጅማሬ ፍጻሜ ያለው መጨረሻው ደግሞ ያማረ እንደሆነ እንደ ታሪክ ካየ ነው የትኛውም ስቶሪ ቢመጣ ከዛ የተሻለ ሆኖ ራሱ ማሳየት አይችልም። ከዛ ውጭ ደግሞ አንዳንዴ ላይገቡን ይችላሉ። አንዳንድ ጥቅሶች ስናነብ ግራ የሚያጋቡ ኮንፊውዝ የሚያደርጉ ጥቅሶች አሉ መጽሐፍ ቅዱስ ውስጥ። አንዳንድ ሰዎች እምነታቸውን የጣሉባቸው ጣልን የሚሉበት ምክንያት ማለት ነው። ግን እውነት ለመናገር አንድ በጣም ጥሩ ፊልም ብታየው ገብታችሁ የሆነ ቦታ ስቶሪ በጣም ካስ ቢያደርጋችሁና ግን እዛ ውስጥ የሆነ ፓርት ባይገባችሁ አይ ዶንት ኖ ለምን ይሄን እዚህ ጋር እንዳለ የሰውዬ አላውቅም፣ ግን ታሪኩ አሜዚንግ ነው የምትሉት ስቶሪ ቢኖር ቦዘ ያደርጋቸዋል አያደርጋችሁም። አስሎንጋስ የዛን ፍሰት የዛን ታሪክ ሙሉ ሀሳብ ከተረዳችሁት ያቺ አንድ ኮንቨርሴሽን ወይ አንድ ነገር ባትገባችሁ ደዝም ማተር። ምክንያቱም ዋናው ኢሜጅ ዋናው ፒክቸር ስላላችሁ ነው። ብዙ ጊዜ ኮንፊውዝ የሚያደርገን እኛ መጽሐፍ ቅዱስ የጥቅሶች ስብስብ ስለሚመስለን ነው። ኦኬ ይሄ ጥቅስ ካልገባኝ በቃ አለቀ ብለን እናስባለን። ግን ነው የእግዚአብሔር ሀሳብ ሙሉ ከገባን የማይገቡን ነገሮች ራሱ በዛ ውስጥ ብዙ አያስቸግሩንም። ስለዚህ አይ ሆፕ እንግዲህ
እንደ ኢንከሬጅመንት ይሆናል ብዬ አስባለሁ። መጽሐፍ ቅዱስ ስናነብ ከዚህ በኋላ አያይዘን ለማንበብ ስፔሻሊ ዲቮሽን፣ የግል ዲቮሽን ካላችሁ ከእግዚአብሔር ጋር ጊዜ የምታሳልፉ ከሆነ የሆነ ጊዜ ወስዳችሁ እስኪ ከዘፍጥረት እስከ ራዕይ ድረስ መጽሐፍ ቅዱስን አንዴ ላንብበው። ለምን እንደዛ ሳነበው ምን ያለው እግዚአብሔርን ስራ እንዴት ፕሮግረስ እያደረገ እንደመጣ ያለው ያ ደግሞ ያስደንቀኛል። ሮሜ ምዕራፍ 9 10 11 ጳውሎስ ሲጨርስ እግዚአብሔር ታሪክ ካስቀመጠ በኋላ መጨረሻ ላይ የሚዘጋበት መንገድ ይገርማል። ዋው ነው የሚለው። አቤት እግዚአብሔር አሰራር መንገዱ ጥልቅ ነው፣ አይመረመርም። እንዴት ነው ይሄን ሁሉ እግዚአብሔር ያደረገው ያስባል። እግዚአብሔርን ታሪክ እግዚአብሔርን ሀሳብ ስናቅ ማለት እና እኔ ይህንን እንደ ኢንከሬጅመንት ይሆናችኋል። ደግሞም አዲስ እይታ እግዚአብሔርን ቃል በዚህ መንገድ ብናየው ደግሞ እምነታችንን ሞር ስትሮንግ ያደርገዋል፣ ግራውንድ ያደርገዋል ብዬ ስለማስብ ነው። እግዚአብሔር በሰማይ ተቀምጦ በዚህ ግቡ በዚህ ውጡ የሚል አምላክ አይደለም። እግዚአብሔር በእናንተ መካከል እመላለስ ዘንድ በመካከላችሁ አድር ዘንድ እንዳለ አስቀድሞ ይህን ሀሳብ ያሰበ እግዚአብሔር ነው ከጅምሩ። መጨረሻውም ከእሱ ጋር እንድንኖር በቃ እሱ ባለበት እግዚአብሔር በሚገኝበት ኢየሱስ ባለበት በዚያ ህብረት እንድናደርግ የእግዚአብሔር ሀሳብ ስለሆነ ፈቃዱ ስለሆነ ጌታ የተመሰገነ ይሁን። እግዚአብሔር አባታችን ሆይ ስለዚህ እናመሰግንሃለን። እግዚአብሔር ሆይ ቃልህ እውነት ነው፣ ቃልህ አስደናቂ ነው። ጌታ ሆይ ከጅምሩ ጀምሮ እግዚአብሔር ሆይ ከሰው ጋር ማደር ከሰው ጋር መመሳሰል ወደህ እግዚአብሔር ሆይ ጌታ ሆይ በቤተ መቅደስ ቢሆን በክርስቶስ ሥጋ እግዚአብሔር ሆይ ራስህን ከእኛ ጋር እንድትቆጠር ስላደረግክ እናመሰግንሃለን። እግዚአብሔር ሆይ አምላካችን ልትሆን እኛ ህዝብ ልንሆን እግዚአብሔር ሆይ እንድናይህ ከአንተ ርቀን እንዳንኖር እግዚአብሔር ሆይ የሰውን ዘር የፈለግ ጌታ ሆይ በተለያየ መንገድ ውስጥ የሰራህ ሀሳብህ አንድ የሆነ በታሪክ ውስጥ በዘመን ውስጥ እግዚአብሔር ሆይ ፈቃድን የፈጸምክ ስለሆንክ እናመሰግንሃለን። ይሄ እንዲገባን እግዚአብሔር ሆይ ህብረት የምትወድ አምላክ እንደሆንክ እንድናውቅ ከአንተ ጋር ለመኖር ሲክ እንድናደርግ ጌታ ሆይ ዕለት ዕለት መንፈስን እንድንሞላ እኛም ቤተ መቅደሶች እንደሆነን እያወቅን ጌታ ሆይ ለጠፋው ህዝብ ምልክት እንድንሆን አንተ የምትገኝባቸው እንድንሆን እንለምናሃለን። ሰዎች እኛ ጋር መጥተው አንተን እንዲያገኙ ጌታ ሆይ በየት ትገኛለህ ጌታ ሆይ በእኛ ውስጥ ነው እንጂ ሰው መጥቶ እኛ ጋር አንተን እንዲያይ ሌላ ነገር እንዳያይ እግዚአብሔር ሆይ በእኛ መካከል መመላለስህ እንዲታይ በኢየሱስ ስም እንድትረዳን እንለምናሃለን። አባት ሆይ እኛም ደግሞ አንተ እኛን ሳትንቅ የእኛን ሥጋ ተካፍለሃል። እግዚአብሔር ሆይ በእስራኤል ድንኳን ኖረሃል። እኛም የሰዎችን ኮንቴክስት ጌታ ሆይ አክብረን በዛ ውስጥ መገኘት እንድንችል እንዳንንቅ መውረድ ባለብን ታይም ላይ ጌታ ሆይ መውረድ እንድንችል አንተን ለማቀበል አንተን ለማሳየት እግዚአብሔር ሆይ እንዳይከብደን ጸጋህ እንዲያግዘን በኢየሱስ ስም እንለምናሃለን። እግዚአብሔር ፍጻሜያችን ከአንተ ጋር ስለሆነ ሌላ ነገር አንፈልግም። የሚበላው የሚጠጣውን ሳይሆን እግዚአብሔር ሆይ የአንተ ፕሬዘንስ ያለበት አንተ የምትገኝበት ጌታ ሆይ ያችን አዲስቱ ኢየሩሳሌም እናፍቃለን። በዚያ መሆን ስለሆነ ፍጻሜያችን እናመሰግናለን። ጌታ ሆይ ስለረዳህን ስለሰጠን ጊዜ ሁሉ ተመስገን። ሁሉ ለስምህ ክብር ይሁን። በኢየሱስ ስም አሜን።